ማንቸስተር ዩናይትድ አዲስ የቴክኒካል ዳይሬክተር ለመሾም እየተንቀሳቀሰ እንደሚገኝ ታውቋል። ታዲያ ፊታቸውን ወደ ዳን አሽወርዝ ማዞራቸው ነው የተገለጸ የሚገኘው። ይህን ግለሰብ የክለባቸውን ቴክኒካል ዳይሬክተር አድርገው ለመሾም ከጫፍ ስለመድረሳቸው በርካታ መረጃዎች እየጠቆሙ ይገኛሉ ማለት ነው። የአንድ ክለብ ቴክኒካል ዳይሬክተር ማለት የክለቡ የጀርባ አጥንት ማለት ይቻላል። በአጠቃላይ ክለቡ ከሜዳም ከሜዳ ውጪም ተጠያቂ በሚያደርገው የኦፕሬሽን የሚያፈጻጸም ሂደቶች ላይ ቀጥተኛ ተጠያቂ የሚያደርግ ከባድ ኃላፊነት እንደሆነ ይታወቃል። ታዲያ ማንቸስተር ዩናይትድ በቅርቡ ኦማን ቤራርዳን በተለይ ከማንቸስተር ሲቲ በማምጣት የክለቡ ስራ አስኪያጅ በማድረግ መሰየማቸው የሚታወቅ ነው። ታዲያ በቀጣይ የክለቡን ቴክኒካል ዳይሬክተር የኒውካስል ዩናይትዱን ዳን አሽወርዝን አድርገው ለመሾም ከጫፍ ስለመድረሳቸው ተገልጿል ማለት ነው። ሁሌም ቢሆን የግለሰብ የአይኖስ ኬሚካል ግሩፕ ማለትም የአዲሱ የዩናይትድ ባለድርሻ አካላት ቀዳሚ ኢላማ እንደሆነ ብዙዎች ይናገራሉ። በተለይ ከዚህ በፊት ነገሮች በተደጋጋሚ ሲገለጽ እንደነበር ይታወቃል። ታዲያ ዩናይትድ አቋማቸውን ግልጽ አድርጓል። ዳን አሽወርዝም አናግረውታል ተብሏል። መልካም የሚባሉ ንግግሮችን ማድረጋቸውን የተገለጸው በቀጣይ እንግዲህ የሚጠብቁት የታይንሳይዱን ክለብ ኒውካስልን ውሳኔ ነው ማለት ነው። እንግዲህ ኒውካስል መልካም ፈቃዱን እንኳን ቢሰጥ በ6 ፊገሮች ወይም ደግሞ በሚሊዮኖች የሚቆጠር ገንዘብ መክፈል ይጠበቅባቸዋል እንደ ውል ማፍረሻ ማለት ነው። ማንቸስተር ዩናይትድ ያንን እንግዲህ ማድረግ ይጠበቅባቸዋል ወይም ደግሞ ልክ ተጫዋች እንደሚያስፈርሙት ሁሉ የቴክኒካል ዳይሬክተር ማስፈረም ከፈለጉ የዚህን 52 ዓመት ግለሰብ ውል ማፍረሻ እጅግ በርካታ ገንዘብ ለኒውካስል መክፈል የሚጠበቅባቸው ይሆናል ማለት ነው። ያንንም ማምነውበት ያደርጉታል ተብሎ ነው የሚገመተው። እንግዲህ ዳን አሽወርዝ በቴክኒካል ዳይሬክተርነት በብራይተን ቤት የሰራውን አመርቂ ስራ ይታወቃልና ያንን ተከትሎ ነው ወደ ኒውካስል ዩናይትድ በ2022 ሰኔ ወር ላይ ያቀናው። ያለፉትን 2 ዓመታትን በዚሁ አመራርነት በመስራት አሳልፏል ማለት ነው። ዛቴቲክ እንደዘገበው ከሆነ ዳን አሽወርዝ ዩናይትድን መቀላቀል እንደሚፈልግ ነው እየገለጸ የሚገኘው። ፕሪሚየር ሊጉ የሰር ጂም ራትክሊፍን የክለቡን 1/4ኛ ድርሻ ባለቤትነት እንደተቀበለ ይታወቃል። ይፋይ በሆነ መልኩ ደግሞ በቀጣይ ሳምንት ይህንን ነገር ማጽደጋቸውን የሚገልጽ መግለጫ ይወጣሉ ተብሎ ይገመታል። ዳን አሽወርዝ በዚህ ዘርፍ 24 ዓመት ልምድን ያካበተ ግለሰብ ነው። ፒተርስብራንስቶ፣ ኬምብሪጅ እንዲሁም ዌስት ብሮም፣ ብራይተን አሁን ደግሞ በኒውካስል ዩናይትድ ቤት ግልጋሎት እየሰጠ የሚገኝ ተጫዋች ነው። ብሩኖ ጊሜሬሽ በኒውካስል ቤት እንኳን እንደነ ብሩኖ ጊሜሬሽ እንዲሁም አሌክሳንደር ኢዛክን ጨምሮ በአጠቃላይ ጥሩ የሚባሉ ተጫዋቾች ወደ ክለቡ እንዲዘዋወሩ ትልቁን ኃላፊነት የተወጣው ግለሰብ ዳን አሽወርዝ እንደሆነ ብዙዎች ይናገራሉ። የክለቡን የዝውውር እቅድ መሬት ላይ በመተግበርና ከአሰልጣኙ ጋር በጋራ በመስራት ክለቡ ቁልፍ የሚባሉ ወሳኝ ተጫዋቾችን እንዲያስፈርሙ በማድረግ ሂደት ላይ የቴክኒካል ዳይሬክተርነት ሚና አይተኪ መሆኑን ብዙዎች ያነሳሉ። በተለይ አሰልጣኝ ስለፈለገ ብቻ ተጫዋች ወደ አንድ ክለብ እንደማይዘዋወር ይታወቃል። አሰልጣኝና ቴክኒካል ዳይሬክተር በጋራ በመሆን መስራት መቻል ይጠበቅባቸዋል። አሰልጣኝ ይህንን ተጫዋች ፈልጋለሁ በሚልበት ሰዓት ላይ በተለይ እቅዱን እንዲሁም ደግሞ ዓላማውን ለቴክኒካል ዳይሬክተሩ ማቅረብ ይጠበቅበታል። ቴክኒካል ዳይሬክተሩ ካመነበት ያንን ተጫዋች ለማስፈረም በሚደረገው ጥረት ላይ ትልቅ ሚናን ይወጣል ተብሎ ነው የሚገመተው ማለት ነው። ብዙዎች አንዳንዴ የምንመለከተው አሰልጣኝ ይህን የምፈልገውን ተጫዋች አልመጣልኝም ለዛም ነው ውጤት ያጣሁት የሚል ነገር ያነሳሉ። ከአሰልጣኝና ትርካናቸውም ሲባረሩ እንመለከታለን። አንድ ላይ አብሮ ካለመስራት ጋር የተያያዘ ወይም ደግሞ በአጠቃላይ በአንድ ዓላማ ላይ አብሮ ካለመቆም ጋር የተያያዘ እንደሆነ ብዙዎች የሚናገሩ ቴክኒካል ዳይሬክተሩ ማሳመን ያሰልጣኙ ስራ ነውና ተግባብተው ሲሰሩ ነው ሁሌም ቢሆን አንድ ተጫዋች ወደ አንድ ክለብ የሚያቀነው ማለት ነው። በበርካታ ጊዜያቶች ላይ በበርካታ ክለቦች ላይ ቴክኒካል ዳይሬክተርና አሰልጣኝ አንድ ላይ ተግባብተው ሲሰራ ቁልፍ የሚባሉ ተጫዋቾች ወደዛ ክለብ ላይ ማምራት እድላቸው ሰፊ እንደሆነ እንመለከታለን። በባርሴሎና ቤት ዴኮ ቴክኒካል ዳይሬክተር እንደሆነ ይታወቃል። ፖርቹጋል ላይ ይህ የቴክኒካል ዳይሬክተር በአጠቃላይ ጥሩ ተጫዋቾች እንደነ ጆ ፌሊክስ እንዲሁም ጆ ካንሴሎም ወደ ክለቡ እንዲያቀኑ ማድረግ የቻለ ግለሰብ እንደሆነ ይታወቃል። ወደ አርሰናል ቤት ስናቀናም እንደ ኤዱ ጋስፐር ከሚኬል አርቴታ ጋር ያለው ቁርኝት የሚታወቅ ነውና ከዛ አንጻር ነው ጥሩ የሚባሉ ተጫዋቾችም ወደ አርሰናል እንዲያቀኑ ትልቅ ሚና የተጫወቱ የሚገኙት። በየክለቡ ቴክኒካል ዳይሬክተሮችን ከተመለከትን ከአሰልጣኝ ጋር ያላቸው ሚና ከፍተኛ መሆን እንዳለበት ብዙዎች ያነሳሉ። ማንቸስተር ዩናይትድ ከዚህ በፊት በተለይ የቦርዱ ወይም ደግሞ ባለቤቶቹ የግሌዘር ቤተሰቦች በቴክኒካል ዳይሬክተር በሚለው የስራ ዘርፍ ላይ ጣልቃ በመግባት ያልተፈለጉ ተጫዋቾች መዳረሻቸው ዩናይትድ ቤት እንዲሆን እንዲሁም ደግሞ የሚፈለጉ ተጫዋቾች ላይ ደግሞ ክለቡ በሌሎች ተፎካካሪ ክለቦች እንዲቀደም ምክንያት ሲሆን እንመለከታለን። አሁን ታዲያ ይህ የፉትቦል ኦፕሬሽን እንደሚስተካከልና በዚህ ቦታ ላይ እያገለገለ የሚገኘው ጆን ሞርቶ ከኃላፊነቱ የውድድር ዘመኑ ሲጠናቀቅ እንደሚለቅ መገለጹ አይዘነጋም። ታዲያ አይኖስ ኬሚካል ግሩፕ የእግር ኳስ ዳይሬክተር የሆነው ሰር ዴቪድ ብሬልስፈርድ እንግዲህ ይህ ግለሰብ የሰር ጂም ራትክሊፍ የቀኝ እጅ እንደሆነም ነው የሚነገረው። በዚህ ቦታ ላይ እንግዲህ ነጻነት በመስጠት የክለቡን የቴክኒካል ዳይሬክተር ክፍል በአዲስ ለማዋቀር ተዘጋጅቷል። እንዲሁም ነጻነት ሙሉ ለሙሉ ይሰጠዋል ተብሎ ነው የሚገመተው ለዳን አሽወርዝ ምናልባት ኒውካስል ዩናይትድ መልካም ፈቃዱን ከሰጠው ማለት ነው። ለዚህም እንግዲህ ትክክለኛው ግለሰብ ዳን አሽወርዝ እንደሆነ ክለቡ አምኖበታል ተብሏል። በቀጣይም ይህንን ግለሰብ ለማስፈረም ወይም ደግሞ ወደ ዩናይትድ ቤት ለማምጣት ትልቅ ጥረት ያደርጋሉ ተብሎ ይገመታል ማለት ነው። ከዛ ውጪ መሐመድ ሳላህ ወደ ልምድ ተመልሷል። የ7 ጊዜ አፍሪካ ዋንጫ አሸናፊው ሀገር ለሆነችው ግብጽ የ34ኛው አፍሪካ ዋንጫ ቅዠት ሆኖባት ነው ያለፈው ማለት ይቻላል። በ2021 በካሜሮን በተሰናዳው አፍሪካ ዋንጫ ላይ የፍጻሜ ተፋላሚ እንደነበረች ታወቃለች። ታዲያ በጊዜ ማለትም በዚህኛው የአፍሪካ ዋንጫ ማለት ነው በጊዜ በጥሎ ማለፉ በኮንጎ ሽንፈትን አስተናግዳ ከውድድሩ መሰናበቷ ይታወቃል። የ31 ዓመቱ ግብጻዊ ኮከብ መሐመድ ሳላህ በአፍሪካ ዋንጫ የምድብ 3ኛ ጨዋታ ከጋና ብሔራዊ ቡድን ጋር
ሁለታቻ ባጠናቀቁበት መርሃ ግብር ላይ ጉዳት አስተናግዶ መውጣቱ ይታወቃል። ከዛም እንግዲህ ለተሻለ ሕክምና ወደ እንግሊዝ መመለሱ የሚታወስ ነው። አሁን ግን ከታሰበበት ጊዜ ቀደም ብሎ በማገገም በተለይ ከቡድኑ ጋር በሊቨርፑል ልምድ ማዕከል ወይም ደግሞ በሜልውድ በፈገግታ ተሞልቶ ልምድ ሲሰራም ተስተውሏል። ይህ ለሊቨርፑል እጅግ መልካም ዜና ነው። ተጫዋቹ ያለፉትን 8 ጨዋታዎች ላይ ተሰልፎ ለቡድኑ ግልጋሎት መስጠት እንዳልቻለ ይታወቃል። ከአፍሪካ ዋንጫ ጋርም ተያይዞ ማለት ነው። ሊቨርፑል ታዲያ በቀጣይ በፕሪሚየር ሊጉ ወደ ጂቴክ ኮሚኒቲ ስቴዲየም አቅንተው ከብሬንትፈርድ ጋር ነው ጨዋታቸውን የሚያከናውኑት። ስለዚህ ሞ ሳላ በዚህ ጨዋታ ላይ ለተወሰኑ ደቂቃዎች ያክል እንዲሰለፍ አሰልጣኙ ያደርጋሉ ተብሎ ይገመታል። ከሳላ በተጨማሪ ጆ ጎሜዝ እና አሊሰን ቤከር በተለይ ሊቨርፑል ቤት ተከሰተ ከተባለው የጉንፋን ወረርሽኝ አገግመው ይመለሳሉ ተብሎ ነው የሚገመተው። ከዛ በተጨማሪ ኮነር ብራድሊ ይህ የ20 ዓመት ወጣት እንግሊዛዊ ተጫዋች በቅርቡ ወላጅ አባቱን ከዚህ ዓለም በሞት መለየቱን ተከትሎ ያለፉትን የፕሪሚየር ሊግ ጨዋታዎች ላይ እንዳልተሰለፈ ይታወቃል። የርገን ክሎፕም የፈለገውን ያክል ጊዜ መውሰድ ይችላል፣ በተለይ ተጫዋቹ ወደ ስብስቡ እንዲመጣ በፍጹም አልጠየቀውም የሚል ነገር የነሱበት ሂደት እንዳለ ይታወቃል። ታዲያ በርንሌይን 3-1 ባሸነፉበት ጨዋታ ላይ ሌላው መጠነኛ ጉዳት ያስተናገደው ትሬንት አርኖልድም ተክቶ ወደ ሜዳ ሊገባም እንደሚችል የተጠቆመ የሚገኘው ምናልባት ከብሬንትፈርድ ጋር በሚያደርጉት ጨዋታ ማለት ነው። ከዛ ውጪ መሐመድ ሳላ የሊቨርፑል የዘንድሮ የውድድር ዘመን በሁሉም ጨዋታዎች 18 ጎሎችን በማስቆጠር የክለቡ ኮከብ ጎል አግቢ እንደሆነ ይታወቃል። ለአራትዮሽ ዋንጫ ነው እየሄደ የሚገኘው ሊቨርፑል። ለዚህም የሞሐመድ ሳላህ ሚና አይተኪ እንደሆነ ብዙዎች ያነሳሉ። ከዛ ውጪ ከትላንትና በስቲያ ማንቸስተር ሲቲ ጥሩ የሻምፒየንስ ሊግ የጥሎ ማለፍ ጨዋታ በኋላ የፔፕ ጋርዲዮላ ቡድን 4 ተጫዋቾች ጉዳት አስተናግደውበታል ተብሏል። ወደ ዴንማርክ በማቅናት ኮፐንሄገን 3-1 በሆነ ውጤት ባሸነፉበት ጨዋታ ላይ ጃክ ግሪሊሽና በርናርዶ ሲልቫ ጉዳት አስተናግደው ከሜዳ መውጣታቸው ይታወቃል። ታዲያ ይህ በእንዲህ እንዳለ ሁለቱ ክሮሺያውያን ማለት ማቴዮ ኮቫቺች እና ጆስኮ ግቫርዲዮል በጉዳት ምክንያት ከስብስቡ ጋር ወደ ዴንማርክ አለማቅናታቸው ይታወቃል። ጃክ ግሪሊሽ በማንቸስተር ሲቲ ከ6 ጨዋታዎች በኋላ በቋሚ አሰላለፍ ውስጥ እድሉን በማግኘት የተካተተ ተጫዋች ነበር። ቢሆንም ግን በ20 ደቂቃ ውስጥ ከሜዳ ተቀይሮ መውጣቱ ይታወቃል። በጣም በእንባ ባይታጀብም ግን ደግሞ የተናነቀው አይነት ፊት ተመልክተን ነበር በጃክ ግሪሊሽ ቤት ማለት ነው። የብሽት ጉዳት ማስተናገዱ ነው የተገለጸ የሚገኘው። ከዛ ውጪ በርናርዶ ሲልቫ በበኩሉ በጨዋታው ላይ 1 ጎል ያስቆጠረ ተጫዋች ነበር። እሱም ታዲያ የቁርጭምጭሚት ጉዳት አስተናግደው ከሜዳ ወጥቷል ማለት ነው። ታዲያ ያስተናገዱት ጉዳት ለምን ያክል ጊዜ ከሜዳ ያርቃቸዋል የሚለው በግልጽ የታወቀ ነገር ባይኖርም የፊታችን ቅዳሜ ማንቸስተር ሲቲ በሜዳቸው ኤቲሃድ ስቴዲየም እየተነቃቃ የሚገኘውን የምዕራብ ለንደኑን ክለብ ቼልሲን በሚያስተናግዱበት ጨዋታን ጨምሮ የፊታችን ማክሰኞ ብሬንትፈርድን በተመሳሳይ በኤቲሃድ የሚያስተናግዱባቸው የዚህ የደብል ጌም ዊክ ፊክስቸሮች ወይም ደግሞ የቀሪ መርሃ ግብርና የቋሚ የፕሪሚየር ሊግ ጨዋታን እነዚህ ተጫዋቾች ግልጋሎት የማይሰጡ ይሆናል ማለት ነው። ጆስኮ ግቫርዲዮልም በግራ መስመር ቦታ ላይ በተለይ ጥሩ የተከላካይ ሚና ሲወጣ የነበረ ግለሰብ እንደሆነ ይታወቃል። በአጠቃላይ ክለቡ የማጥቃት እንቅስቃሴ ጋር ተያይዞም በርናርዶ ሲልቫና የጃክ ግሪሊሽ እንቅስቃሴ ቁልፍ የሚባሉ መሆናቸውን ተከትሎ ሲቲ በምን መልኩ ሊፈተን ይችላል፣ ቡድናቸው ላይ ክፍተት ይፈጠራሉ የሚለው ጉዳይ እንግዲህ በቀጣይ መልስ የሚያገኝ ይሆናል ማለት ነው። ወደ ማንቸስተር ዩናይትድ ስንመለስ እጅግ ዘመናዊ ቴክኖሎጂ በመጠቀም የክለቡ ደጋፊዎች እንደ ተጫዋች ሆነው የሜዳ ላይ ትዕይንቶችን የሚከታተሉበትን ቴክኖሎጂ ተጫዋቾች ማሊያ ላይ በማድረግ ወደ ተግባር ለመግባት እንቅስቃሴ መጀመሩ ተገልጿል። እንግዲህ ኦግመንትድ ሪያሊቲ ይሰኛል የቴክኖሎጂ። ታዲያ የክለቡ ባለብዙ ድርሻ ባለቤቶች እንዲሁም ከ2005 አንስቶ እንደ አውሮፓውያን አቆጣጠር ክለቡን በባለቤትነት የተረከቡት አሜሪካውያኑ ባለሀብቶች ወይም ግሌዘር ቤተሰቦች ኦርጋኒክ ግሮዝ ብለውታል፣ ወይም ደግሞ የክለቡ ውስጣዊ እድገት ላይ ትልቅ ሚና ይጫወታል ብለው ነው የሚያስቡት። ስለዚህ ቴክኖሎጂ ተገብሩ ስለመሆኑ ተጠቁሟል ማለት ነው። እንደ ኢኤስፒኤን ዘገባ ከሆነ ደግሞ ይህንን ቴክኖሎጂ የዩናይትድ ተጫዋቾች ከማሊያቸው ውስጥ ይሄ በሚያደርጉት ፕሮቴክቲቭ ከቨር ላይ አብሮ እንዲሰራ በማድረግ የዩናይትድ ደጋፊዎች የሚወዱትን ተጫዋች ሆነው ሜዳ ላይ ያለውን ሁነት እንደ ተጫዋች የሚከታተሉበት ሂደት እንዲኖር ነው እየታሰበው። ስለዚህ የትኛውም የዩናይትድ ደጋፊ ቤት ሆኖ በመረጠው ተጫዋች ማለትም ራሽፈርድን ሊሆን ይችላል፣ ሆይለንድን፣ ብሩኖ ፈርናንዴዝ፣ አሌሃንድሮ ጋርናቾን ሆኖ ለ90 ደቂቃ ሜዳ ላይ የሚንቀሳቀስበትን ሂደት የቴክኖሎጂ እንደሚያመቻች ተጠቁሟል ማለት ነው። በስፋት መነጋገር የሆነ ጉዳይ ነው። ዩናይትድ ካላቸው ሂውጅ ፋን ፔዝ ወይም ደግሞ ክለቡ በዓለም አቀፍ ደረጃ እጅግ ትልቅ የደጋፊ ቁጥር ካላቸው ክለቦች መካከል በዋናነት ይጠቀሳልና ይህንን ቴክኖሎጂ በመጠቀም እግር ኳሱ መመልከት የሚፈልጉ ደጋፊዎች የሚከፍሉት ሂሳብ ይኖራል። በዓለም አቀፍ ደረጃ ደግሞ ክለቡ ከዚህ ቴክኖሎጂ ጋር በተያያዘ በርካታ ገንዘብ ሊሰሩም ይችላሉ ተብሎ ይጠበቃል ማለት ነው። ግሌዘሮች በኤንኤፍኤል ወይም ደግሞ በአሜሪካ እግር ኳስ ላይ ቴምፓ ቤይ በከኒየርስ የተባለውን ክለብ በባለቤትነት እንደሚያስተዳድሩት ይታወቃል። ታዲያ ይህ ክለብ ማለት ነው ታምፓ ቤይ የተባለው ክለብ በ2016 ይህንን ቴክኖሎጂ ለመጀመሪያ ጊዜ በመጠቀም አገልግሎት ላይ ያዋለም ክለብ እንደነበር የሚታወቅ ነው። ታዲያ ይህንን ነገር በእግር ኳሱ መድረክ ላይ ተግባራዊ ለማድረግና ለመድገም ነው እንቅስቃሴ ያደረጉ የሚገኙት ማለት ነው። ያው አይኤፍኤቢ ወይም ደግሞ የዓለም አቀፉ የእግር ኳስ ህግጋቶች ላይ ይሄ ቦዲካም ወይም ደግሞ ጨዋታዎችን በዚህ ካሜራ በማድረግ ማለት ነው ጨዋታ እንዲደረግ አይፈቅድም ወይም ደግሞ ይከለክላል። ታዲያ ከዚህ ህግ ጋር አስታራቂ በሆነ መልኩ እንዴት ይተገበራል የሚለውን ጉዳይ በቀጣይ የምንመለከት ይሆናል ማለት ነው። የእግር ኳስ ቤተሰቡን ግን ለሁለት የከፈለ ጉዳይ ነው። አንዳንዶች እግር ኳስን ወይም ደግሞ ስቴዲየም በመገኘት ወይም ደግሞ በቴሌቪዥን መስኮት ወይም በኤሌክትሮኒክስ እቃዎች ማለትም በስልክ፣ በላፕቶፕ፣ በታብሌት መመልከት ነው የሚሻለው። አንደኛ ሊያስከትሉ የሚችለው የሱሰኝነት አደጋ የታሰበበት አይመስልም። እነዚህ ከአርቲፊሻል ኢንቴሊጀንስ ጋር የተያዙ ቴክኖሎጂዎች መጥፊያችን ይሆናሉ የሚባለውም
ለዚህ ነው የሚል ነገር ያነሳሉ። በሌላ መንገድ ደግሞ ይህ ይበል የሚያሰኝና በተለይ አለማድነቅ አይቻልም የደረስንበትን የቴክኖሎጂ ምጥቀት በግልጽ ያሳያል። ስቴዲየም ውስጥ ብቻም ሳይሆን ሜዳ ውስጥም ያለውን እንቅስቃሴ ለመመልከት ማስቻሉና እንደ ተጫዋች መሆን እንዲቻል ማድረጉም አስገራሚ ነው የሚል ነገርም ያነሳሉ። በተለይ መልካም አስተያየትም ከዚሁ ጋር ተያይዘው የሚሰጡ ሀሳቦች አሉና በግራና በቀኝ ማለትም በሁለት ወገኖች ሆነው ይህንን ሀሳብ እያነሱ ይገኛሉ ማለት ነው። ግሌዘሮች ግን ደጋፊ እንደ ተጫዋች ሆኖ ጨዋታውን የሚከታተልበትን ወይም ደግሞ ቀደም ሲል እንዳነሳሁት ኦግመንትድ ሪያሊቲ የተባለውን ቴክኖሎጂ በሜዳ ላይ እንዲተገበር ለማድረግ እንደሚሰሩ ገልጸዋል ማለት ነው። ከዛ ውጭ ከሊቨርፑል ጋር ተያይዘው ትሬንት አሌክሳንደር አርኖልድ በካራቦ ካፕ የፍጻሜ ጨዋታ ውጪ መሆኑ ተረጋግጧል። 25 ዓመቱ ላይ ነው የሚገኘው። ይህ እንግሊዛዊ የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች በፕሪሚየር ሊጉ በርንሌይን 3-1 ባሸነፉበት መርሃ ግብር ላይ በመጀመሪያው አጋማሽ የጉልበት ጉዳት አስተናግዶ ወደ ሜዳ ለመመለሱ የሚታወቅ ነው። አሰልጣኝ ክሎፕ ጉዳቱ ጥር ወር ላይ ያጋጠመው የጉልበት ጉዳት ተመሳሳይ ቦታ ላይ በድጋሚ በተለይ እንደተከሰተበት ገልጸው ሪስክ በመውሰድ ስላልፈለግን ተጫዋቹን አሳርፈነዋል የሚል ነገር ጨዋታው ከተጠናቀቀ በኋላ ማንሳታቸው ይታወቃል። የመጀመሪያ አጋማሽ በኋላ በሁለተኛው አጋማሽ አለመመለሱን ተከትሎ ማለት ነው። ታዲያ አሁን ጉዳቱ እስከ 3 ሳምንት ድረስ ከሜዳ ይርቋል ሲሉ የክለቡ የሕክምና ባለሙያዎች ግልጽ አድርጓል። ይህ ማለት ከ2 ሳምንት ባነሰ ጊዜ ውስጥ በግዙፉ ዌምብሌይ ስቴዲየም የሚከናወነው የካራቦ ካፕ የፍጻሜ ጨዋታ አለና ይህ ጨዋታ ደግሞ በተለይ ተጫዋቹ ከማገገሙ በፊት የሚመጣ ጨዋታ ስለሚሆን የመሰለፍ ዕድሉ እጅግ ጠባብ እንዲሆን ምክንያት ሆኗል ተብሏል። በካራቦ ካፕ የውድድር ዘመን የመጀመሪያ ዋንጫ ባለቤት የሚጠቁም ይሆናል ማለት ነው። በአጠቃላይ ሊቨርፑል ላይ አራትዮሽ ዋንጫ የተንደረደረ የሚገኝ ክለብ ነው። የአመቱን የመጀመሪያ ዋንጫ ለማሳካትም ከጫፍ ደርሰዋል። አሰልጣኝ ማውሪሲዮ ፖቼቲኖ በተመሳሳይ በጣም ወጣ ገባ እንቅስቃሴን ለሚያሳየው ቡድናቸው ይህ የዋንጫ መርሃ ግብር መልካም ውጤትን ለማምጣት ወይም ደግሞ እንደ ስቴፒንግ ስቶን እንደ መሸጋገሪያ ድልድይ ይጠቀሙበታል ተብሎም ይገመታልና የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። አርኖልድ ግን በዚህ ጨዋታ ላይ አይሰለፍም ተብሏል ማለት ነው። በቼልሲ በኩል ከዚህ በፊትም ቤኒዮ ባዲያሺል የተባለው ፈረንሳይ መሀል ተከላካይ ለዚህ ጨዋታ እንደማይደርስ ክለቡ ማሳወቅ ይታወቃል። ሊቨርፑል ደግሞ ትሬንት አርኖልድ በዚህ ጨዋታ ላይ እንደማይደርስ ይፋ አድርጓል ማለት ነው። ይህ የፍጻሜ ጨዋታ ከተከናወነ ከ3 ቀናት በኋላ ግን ሊቨርፑል በኤፍኤ ካፕ ሳውዛምፕተን የሚያስተናግድ ይሆናል። ከዛም ወደ ሲቲ ግራውንድ አቅንተው ከኖቲንግሃም ፎረስት ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። ምናልባት በእነዚህ ጨዋታዎች ላይም ተጫዋቹ ወደ ሜዳ የሚመለስበት እድል ግን ሊኖር እንደሚችል ተጠቁሟል ማለት ነው። ታዲያ ትሬንት በማይኖርባቸው ጨዋታዎች ላይ የ20 ዓመቱ ወጣት እንዲሁም ጥሩ እንቅስቃሴ እያደረገ የሚገኘው ኮነር ብራድሊ በቋሚ አሰላለፍ ወደ ሜዳ ይገባል ተብሎ ይገመታል ማለት ነው። ከዛ ውጪ ከአርሰናል ጋር ተያይዞ መልካም የሚባል ዜና አለ። ምክንያቱም ፋቢዮ ቪዬራ አርሰናል በቀጣይ ሳምንት በሚያደርገው የሻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ የስብስቡ አካል ሆኖ ለጨዋታው እንደሚደርስ መረጋገጡ ነው። እንግዲህ ፖርቹጋላዊ አማካኝ ከብሽት ጉዳት ጋር በተያያዘ ካሳለፍነው ህዳር ወር አንስቶ ወደ ሜዳ ያልተመለሰ ተጫዋች እንደሆነ ይታወቃል። የ23 ዓመት ተጫዋች የአማካኝ መስመር ላይ የራሱ ዳይናሚዝም የሚያላብስና በተለይ በአጠቃላይ ራሱ የሚባል ጥሩ ክህሎት ያለውና በአሰልጣኙ መመሪያ መሰረት ተቀይሮ ሲገባ ጥሩ ኢምፓክት ቡድኑ ላይ ወይም ደግሞ ጥሩ ለውጦችን ቡድኑ ላይ ማሳደር የሚችል ተጫዋች እንደሆነ በተደጋጋሚ የተመለከትነው ጉዳይ ነው። መድፈኞቹ በቀጣይ ሳምንት ወደ ሊዝበን በማቅናት የፖርቹጋሉን ክለብ ፖርቶን በስታዲዮ ዴ ድራጎ የሚያገኙበት የአውሮፓ ሻምፒየንስ ሊግ ተጠባቂ የጥሎ ማለፍ ጨዋታ ላይ ተጫዋቹ ከታሰበበት ጊዜ ቀደም በማለት ከጉዳቱ አገግሞ ከስብስብ ውስጥ እንደሚካተት የተገለጸበት ሂደት አለ። ኤሚል ስሚዝ ሮው በድጋሚ ልምድ ላይ ጉዳት ያስተናገደ ተጫዋች ነው፣ የቁርጭምጭሚት ጉዳት ማለት ነው። ከዛ ውጭ የቶማስ ፓርቴም እረፍት የለሽ ከሜዳ የመራቅ አባዜ የሚታይ ጉዳይ ነው። ጋብሪኤል ሱስ 2 ጨዋታዎች በፕሪሚየር ሊጉ አልፈውታል። ይህ የብራዚላዊ አጥቂ መስመር ተጫዋች ትናንትና ቡድኑን በልምድ ማዕከላቸው ማለት ነው ልምዳቸውን በሚሰሩበት ሰዓት ላይ ጋብሪኤል ሱስ ሲሰራ አልተመለከት ነው ማለት ነው። ምናልባትም ከበርኔ ጋር በሚያደርጉት ጨዋታ ላይም ተጫዋቹ በድጋሚ የመሰለፍ እድሉ በተለይ ጠባብ እንደሆነ ነው እየተጠቆመ የሚገኘው። ምናልባትም ለሻምፒየንስ ሊጉ ጨዋታ ሊደርስ ይችላል የሚሉ መረጃዎች ናቸው እየወጡ የሚገኙት ማለት ነው። ስለዚህ በእነዚህ የጉዳት ዜናዎች መካከል የፋቢዮ ቪዬራ መመለስ ለአሰልጣኙ መጠነኛ እፎይታን የሚሰጣል ተብሎ ይገመታል ማለት ነው። አርሰናል ይህንን የሻምፒየንስ ሊግ ክብር ለማሳካት ከማንቸስተር ሲቲ እና ከሪያል ማድሪድ በመቀጠል ትልቅ ግምት የተሰጠው ክለብ እንደሆነ ይታወቃል። እንግዲህ መድፈኞቹ በታሪካቸው ይህንን ዋንጫ አሳክተውት አያውቁም። በትልቁ ሊነሳ የሚችለው ታሪካቸው እንደ አውሮፓውያን አቆጣጠር በ2006 በስታድ ዴ ፍራንስ ከባርሴሎና ጋር ያከናወኑት የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ እንደሆነ ይታወቃል። ያንንም ጨዋታ በባርሴሎና 2-1 በሆነ ውጤት እንግዲህ ሽንፈትን አስተናግደው ዋንጫውን ያጡ። የአውሮፓ ሻምፒየንስ ሊግ ተጠባቂው የክለቦች ትልቅ የውድድር መድረክ የሆነ ውድድር እንደሆነ ይታወቃል። ትናንትና በሁለት የተለያዩ ስቴዲየሞች ጨዋታዎች ቀጥለው ተከናውነዋል። የጣሊያኑ ተወካይ ላዚዮ በዋና ከተማዋ ሮምን መሰረት ያደረገ ክለብ እንደሆነ ይታወቃል። በስታዲዮ ኦሎምፒኮ የጀርመኑን ኃያል ክለብ ባየር ሙኒክን አስተናግደው 1-0 በሆነ ውጤት ማሸነፍ የቻሉበትን ውጤት ተመልክተናል ማለት ነው። በአጠቃላይ ፕሬሸሮች ማውንት እያደረጉ ነው የሚገኙት ባየር ሙኒክ ቤት። በአጠቃላይ በተለይ ጫናዎች ከፍ ባለ መልኩ ተጠናክረው እየቀረቡ ነው የሚገኙት አሰልጣኝ ቶማስ ቱኸል ላይ ማለት ነው። ብቸኛዋን ግብ ሲሮ ኢሞቢሌ ነው 69ኛው ደቂቃ ላይ ማስቆጠር እየቻሉ ማለት ነው።
እንግዲህ የፍጹም ቅጣት ምቱን እንዲሰጥ ደግሞ ምክንያት የነበረው ዳዮ ኡፓሜካኖ በቀጥታ ቀይ ካርድ ተሰናብቷል። በተለይ ጉስታቭ ኢሳክሰን ይህ ዴንማርካዊ ጥሩ የፊት መስመር ተጫዋች ላይ የሰራውን ጥፋት ተከትሎ ማለት ነው እንግዲህ የዕለቱ አርቢተር ፈረንሳዩ ፍራንኮይስ ሌቴክሴ በቀጥታ ቀይ ካርድ ከሜዳ አሰናብተውታል ማለት ነው። በአጠቃላይ ከዚህ ጨዋታ ጋር ተያይዞ ሊነሱ የሚችሉት ጉዳዮች ምንድነው? አጠቃላይ ባየር ሚዩኒክ በአጠቃላይ በሻምፒየንስ ሊግ ማለት ነው 47 ያለፉትን ጨዋታዎች ስንመለከት በጥሎ ማለፍ ላይ የተሸነፋቸው 3ቱን ብቻ ነው። 3ቱም ታዲያ ከሜዳቸው ውጪ በጥሎ ማለፉ ላይ ያደረጉት መርሃ ግብር እንደነበር በተለይ በፊት ታሪካቸው ያስረዳል ማለት ነው። በዚህም ጨዋታ ላይ በእንቅስቃሴ ረገድ ኳስን ይዞ በመጫወት ማለት ነው ጥሩ የሚባል እንቅስቃሴ ሲያደርጉ ነበር የጀርመኑ ኃያል ክለብ። ኳስን ይዞ መጫወት ግን በተለይ ደግሞ ወደ ውጤት ፕሮግሬሲቭ ቦል ፕሌይ መሆን መቻል ይኖርበታልና ፖዚሽን ብቻውን ግብ ሊሆን አይችልም። አንድም ኢላማውን የጠበቀ ሙከራ አላደረጉም በ90 ደቂቃ ውስጥ ማለት ነው። ምንም 61 በመቶ የኳስ ቁጥጥር ቢይዙ ማለት ነው። ታዲያ በእንዲህ እንዳለ ኳስና መረብን ለማገናኘት በቂ የሆነ እንቅስቃሴ አላደረጉም። ሃሪኬን ከኳስ ጋር የነበረው ንክኪ በጣት የሚቆጠር ጊዜያት ብቻ ነው እና የማጥቃት እንቅስቃሴያቸው ላይ በተለይ በአጠቃላይ አሰልጣኝ ቶማስ ቱኸል ላይ ትልቅ ጥያቄዎች እንዲነሱ ምክንያት የሆኑ እንቅስቃሴዎችን እየተመለከትን ነው የምንገኘው በዚህ በጀርመኑ ኃያል ክለብ በኩል ማለት ነው። በአንጻሩ ላዚዮች 4 ኢላማቸውን የጠበቁ ሙከራዎችን አድርገዋል ማለት ነው። እንዲሁ በጨዋታው ረገድ የመጀመሪያውን ዙር ሽንፈት አስተናግደው መመለሳቸው በባየር ሙኒክ እንዲሁ በጥሩ የሚቀበሉት እንዳልሆነና ምናልባትም ደግሞ ይበልጥ ይህንን ጨዋታ ቀልበሰው ለማለፍ ተጫዋቾቹ ላይ ያለው ጫና በቀላሉ የሚወርድ እንዳይሆን ስጋት አለን የሚሉ የስፖርት ቤተሰቦች እየተበራከቱም ይገኛሉ ማለት ነው። በአጠቃላይ ከሃሪኬንም ወደዚህ ክለብ ሲመጣ የዋንጫ ክብርን ማሳካት ፈልጎ እንደሆነ ምንም ጥያቄ የለውም። በተለይ በነበረው የእግር ኳስ ዘመን በግሉ ወርቃማ ጊዜም ቢያሳልፍም ጥሩ እንቅስቃሴ የሚያደርግ በተለይ አስደናቂ የአጥቂ መስመር ተጫዋች ቢሆንም ግን ደግሞ እንቅስቃሴዎቹን የእግር ኳስ ታሪኩን በዋንጫ ለማጀብ ሲል ወደዚህ ክለብ ማቅናቱ የሚታወቅ ነው ማለት ነው። ቢሆንም ግን በመጀመሪያው የአመቱ ማለት ነው በጀርመን ቤት በቡንደስሊጋው በ5 ነጥብ ርቀው ነው የሚገኙት ከባየር ሌቨርኩሰን ጋር ማለት ነው። አሁን ደግሞ ሻምፒየንስ ሊግ ደግሞ የመጀመሪያውን ዙር ሽንፈት ያስተናገዱበት ሂደት አለ ማለት ነው። ይህ ተጫዋች ታዲያ ያለ ዋንጫ የውድድር ዘመኑም የሚያጠናቅቅበት እድል ሊኖር ይችላል የሚሉም ግምቶችና መላምቶችም እየወጡ ይገኛሉ ማለት ነው ከጀርመኑ ኃያል ክለብ ጋር ተያይዞ ማለት ነው። ወደዚህ ጨዋታ ሲመጡ ኤሪክ ዳይረን በተለይ ከባየር ሌቨርኩሰን 3-0 ሽንፈት መልስ ኤሪክ ዳይረን ወደ ተቀያሪ ወንበር አውርደው ጆሹዋ ኪሚክ ሁለቱን ጀርመናውያን ጆሹዋ ኪሚክና እንዲሁም ደግሞ ቶማስ ሙለርን ወደ ሜዳ ወይም ደግሞ ወደ ቋሚ አሰላለፍ የመለሱበት ሂደት ነበር። እንደዛም ቢሆን ግን ከሽንፈት የታደገቻቸውን ግን የሚያስቆጥርላቸው የአጥቂ መስመር ተጫዋችም ሆነ የትኛውም የባየር ሙኒክ ቋሚ 10 ተጫዋች 11ኛው ግብ ጠባቂ ስለሆነ በቋሚ ኳስም ቢሆን በየትኛውም መንገድ ያቻነቷን ግብ ማስቆጠር ያልቻሉበት ሂደት አለ። ይህ ደግሞ በተለይ በጫናም በአጠቃላይ ደግሞ የመልሱ ጨዋታ ላይ ይበልጥ ጫናው እነሱ ላይ ከፍ እንዲል ለላዚዮ በኩሉ ጥንካሬና በተለይ ደግሞ በስነ ልቦና ረገድም ማውሪዚዮ ሳሪ ቡድን ተጠራክሮ እንዲመጣ ትልቅ ሚናን ይወጣል ተብሎ ይገመታል ማለት ነው። ትላንትና የሙኒክ ሽንፈት በዋናነት ይነሳል። ከዛ ውጭ የተከናወነው የፓሪስ ሴን ጀርሜንና የሪያል ሶሲዳድ መርሃ ግብር ነበር። የፈረንሳዩ ኃያል ክለብ በሜዳውና በደጋፊዎቹ ፊት ማለት ነው 2-0 በሆነ ውጤት ሪያል ሶሲዳድ ማሸነፍ የቻለበት ሂደት አለ። 46435 ተመልካቾች በፓርክ ዴ ፕሪንስ ታድሞ ጨዋታውን ተከታትለውታል። እንግዲህ ኪሊያን ምባፔ 58ኛው ደቂቃ ላይ ክለቡን መሪ ማድረግ የቻለበት ሂደት አለ። እንዲሁም ደግሞ በክረምቱ የዝውውር መስኮት ላይ ከኦሎምፒክ ሊዮን ወደ ፓሪስ ሴን ጀርሜን ያቀናው ብራድሊ ባርኮላ ይህ ወጣት ፈረንሳይ ተጫዋች ሁለተኛው ግብ 70ኛው ደቂቃ ላይ ማስቆጠር የቻለበት ሂደት እንዳለ ተመልክተናል ማለት ነው። በአጠቃላይ ኪሊያን ምባፔ በአጠቃላይ በ29 ጨዋታዎች 30 ጎሎችን አስቆጥሮ ነበር ወደ ሻምፒየንስ ሊግ የመጣው። ስለዚህ በአጠቃላይ ደግሞ በ30 ጨዋታዎች 31ኛውን ግብ ያስቆጠረበት ሂደት አለ። ከዛ በተጨማሪ ከስፔን ክለቦች ጋር በተለይ በሻምፒየንስ ሊግ በጥሎ ማለፍ ላይ ያለፉትን 5 ጨዋታዎች ላይ ጎል ያስቆጠረበት ሂደት እንዳለ ይታወቃል በተከታታይነት ማለት ነው። ትናንትናም እንዲሁ ሌላ የስፔን ክለብን አግኝተው ነበር በጥሎ ማለፍ ማለት ነው። እነዚህም ክለቦች ላይ ወይም ደግሞ ሪያል ሶሲዳድም ላይ ጎል በማስቆጠር በ6 የተለያዩ የስፔን ላሊጋ ክለቦች ላይ በጥሎ ማለፉ ጎል ያስቆጠረ የመጀመሪያውም ተጫዋች ኪሊያን ምባፔ እንዳደረገው መረጃዎች ይጠቁማሉ ማለት ነው። በአጠቃላይ በእንቅስቃሴ ረገድ የሉዊስ ኤንሪኬ ቡድን በጣም ጥሩ የሚባል እንቅስቃሴ በተለይ ደግሞ ከእረፍት መልስ የመጀመሪያው አጋማሽ ላይ የሪያል ሶሲዳድ እንቅስቃሴ ጥሩ የሚባል ነበር። በተለይ ፓሪስ ሴን ጀርሜን ከሜዳቸው መስርተው እንዳይወጡ በአጠቃላይ በፕሬሲንግም የኢማኑኤል አልጓሲሉ ቡድን ጥሩ የሚባል እንቅስቃሴ ሲያደርግ ነበር። በጣም በጉዳት የተበዘበዘ ክለብ እንደሆነ ይታወቃል። ወደዚህ መርሃ ግብር ሲመጡ በተለይ እነ አርቲዝ ኤሉስቶንዶን ጨምሮ ካርሎስ ፈርናንዴስ፣ ኬረን ሲርኒ፣ ማይክል ኦሪያዛባል እና አልቫሮ ኦድሪዮዞላም በተለይ በማጥቃት እንቅስቃሴው ላይ ትልቅ ሚናን ይወጣሉ ተብሎ የተገመቱ ተጫዋቾች ማለት ናቸው። በስብስቡ ላይ አልተካተቱም ነበር፣ ወደ ፈረንሳይ አላቀኑም ነበር። በአንጻሩ የፈረንሳዩ ኃያል ክለብ ፓሪስ ሴን ጀርሜን በበኩሉ በተጫዋቾችም ጥራትም በኳሊቲም በኳንቲቲም የተሻለ ቡድን እንደሆነ ይታወቃል። ያንን ነገር ደግሞ በሚገባ የተጠቀመበት ሂደት አለ። በመጀመሪያ አጋማሽ 0-0 ናቸው ውጤት ነበር ጨዋታ የጠናቀቀው። አንድ ኢላማውን የጠበቀ ሙከራ ብቻ አድርገው ነበር ለእረፍት የወጡት ማለት ነው የሉዊስ ኤንሪኬ ቡድን። ከእረፍት መልስ ግን በሚገባ አሰልጣኙ የሰጣቸው
የተሰጣቸውን ኢንስትራክሽን ከግምት ውስጥ በመክተት ጥሩ እንቅስቃሴዎችን አድርጓል። 5 ኢላማቸውን የጠበቁ ሙከራዎች ማድረግ የቻሉበት ሂደት እንዳለ መመልከት ይቻላል ማለት ነው። ከፓሪስ ሴን ጀርሜን ጋር በተያያዘ ማለት ነው ትላንትና 2-0 በሆነ ውጤት በማሸነፍ ምናልባትም አንድ እግራቸውን ቀድመው ሩብ ፍጻሜ ውስጥ ከተዋል የሚሉ መላምቶች እንዲሁም ግምቶች ከፓሪስ ሴን ጀርሜን ጋር በተያያዘ እየወጡ ይገኛሉ ማለት ነው። ከጨዋታው መጠናቀቅ በኋላ ግን በተለይ የሪያል ሶሲዳዱ አሰልጣኝ ኢማኑኤል አልጓሲል ማለት ነው የቀይ መስመር ተከላካያቸውን ሃማሪ ትራኦሬን ተጠያቂ አድርጓል። በተለይ ለመጀመሪያው ግብ ኪሊያን ምባፔ ጎል እንዲያስቆጥር ይህ ተጫዋች በተለይ ጉዳት አስተናግዶ ከሜዳ መውጣቱ የሚታወቅ ነው። የቺን አጋጣሚ ተጠቅሞ ኪሊያን ምባፔ ጎሏን ማስቆጠር የቻለበት ሂደት እንዳለ ይታወቃል 58ኛው ደቂቃ ላይና ሃማሪ ትራኦሬን እንዲሁ ተጠያቂ ያደረጉበት ሂደት አለ። ከዛ ውጪ ግን እንደመጀመሪያው አጋማሽ ከተጫወትን አሁንም ቢሆን እድል አለን ያን ያክል እድላችን ተሟጧል የሚባል አይነት ውጤት አይደለም የሚል ነገር ያነሱበት ሂደት አለ። እንግዲህ በሪያል ሶሲዳድ ሜዳ በቀጣይ ሳምንት እንዲሁ የዛሬ 2 ሳምንት ማለት ነው ፓሪስ ሴን ጀርሜን እንዲሁ ወደ ሪያል ሶሲዳድ ወደ ስፔን አቅንቶ ጨዋታውን የሚያከናውን ይሆናል ማለት ነው። የመልስ ጨዋታውን ትላንትና በክለቦች ትልቅ የውድድር መድረክ የነበሩ ጨዋታዎች እነዚህ ነው የሚመስሉት። የክለቦች ሁለተኛው እርከን ላይ የሚሰጠው ትልቁ የውድድር መድረክ ማለትም የዩሮፓ ሊግ ጨዋታዎች በጥሎ ማለፍ ዛሬ ይመለሳሉ። ምሽቱ 2:45 ላይ ፌኖርድ ከሮማ፣ ጋላታሳራይ ከስፓርታክ ፕራግ፣ ሻክታር ዶኔስክ ከማርሴይ እንዲሁም ያንግ ቦይስ ከስፖርቲንግ ሊዝበን ጋር ጨዋታቸውን ያደርጋሉ። ምሽት 5 ሰዓት ደግሞ ኤሲ ሚላን ከሬኔ፣ ቤኔፊካ ከቱሉዝ፣ ሌንስ ከፍራይበርግ እንዲሁም ብራጋ ከካራባሽ ጋር ጨዋታቸውን የሚያከናውኑ ይሆናል ማለት ነው። የክለቦች የእግር ኳስ መድረክ ላይ ሶስተኛው እርከን የሚሰጠው የዩሮፓ ኮንፈረንስ ሊግ የጥሎ ማለፍ መርሃ ግብሮችም ዛሬ ቀጥለው የሚከናወኑ ይሆናል። ሪያል ቤቲስ ከዳይናሞ ዛግሬብ በዋናነት ሊነሳ የሚጠበቅ መርሃ ግብር ነው። ከዛ ውጪ ኦሎምፒያኮስ ከፌሬንሴቫሮስ፣ ሞልደ ከሌጊያ ዋርሶ እንዲሁም ደግሞ አያክስ ከቦድ ወይም ግሊምት ከተባለው ክለብ ጋር ጨዋታቸውን የሚያከናውኑ። እንግዲህ ለዛሬ ያዝንላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።